الله وبركاته بسم الله الرحمن الرحيم ود تكبراتشو يا دعوة في تكتاتايوج أهلا وسهلا ومرحبا بكم جميعا نكون بدقامي تغنانيان የእውቀት ቅርስ ፕሮግራማችን ነው ምዕራፍ 2 ላይ እንገኛለን በቁርአንና በተፍሲር ዙሪያ ዑለሞቻችን ሰለፎቻችን ያደረጉትን ኺድማ ወይም ደግሞ በዚህ ዘርፍ ላይ የነበረውን ድካም እና ጥረት ነው የቃኘን የምንገኘው ከሼኻችን ጋር ኢንሻአላህ ክፍል 3 ላይ ዛሬ ቆይታ እናደርጋለን مرحبا ሼኽ ያከሙ الله ወሰለም የመግቢያ ነጥቦችን ወደ ማገባደዱ እየመጣን ነው ዛሬ እንግዲህ ተፍሲር በመፈሰር ከሚታወቁ ሰሃቦች ከዛም ደግሞ ከነሱ በኋላ ያሉ ታቢዮችም ካሉ እነሱን በመጥቀስ እንጀምራለን ፕሮግራማችንን طيب بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وأصحابه أجمعين تفسير بصحابة زمن ትኩረት ከተሰጣቸው እውቀቶች ዘርፎች መካከል አንዱ ነው ብዙ ዘገባዎች ተዘግበዋል ከሰሃቦች አሁን ዘመን እንዳውም የእያንዳንዱ ሰሃባ ተፍሲር ራሱን በቻለ መልኩ ከየመሳድሩ የተለቀመ መዘጋት ጀምሯል መሩያቱ አይሻ ኡም المؤمنين في التفسير መሩያቱ فلان في التفسير የተባለ በተለይ ከተፍሲር ኪታቦች እየተለቀሙ ከአይሻ የተወሩ የተፍሲር ሪዋያዎች ከፍላን እየተባለ አሁን በመመረቂያ ጽሁፎች ላይ ይሰራል ትልቅ የእውቀት ዘርፍ ነው የሚደነቅም ልፋት ነው ሰሃቦች በተፍሲር ላይ ይሄን ያክል መትጋታቸውን ምንጭ መሆናቸውን የሚያሳይ ስለሆነ ማለት ነው ይገባቸዋል ቁርአኑን የተረከቡት እነሱ ናቸው ቁርአኑን በቃል ብቻ ሳይሆን በማዕናም ጭምር ነው ያስረከቡንና ማለት ነው በተለይ ደግሞ በጣም ዝነኛ የሆኑ የተፍሲር ሊቃውንቶች አሉ ምስጥሩም እነኚህ ሰዎች ዒልም ላይ በጣም ስላተኮሩ እንደገና እድሜያቸውም ስለረዘመ ሰዎች ይحتاجوا ኢለይሂም ብዙ ህዝቦችም ከአጀሞች እስልምናን ስለተቀበሉ የቁርአኑን ሪሳላ ለመረዳት የነሱ ድጋፍ ያስፈልግ ስለነበረ በተፍሲር ላይ ተخصص ሆነው የሚታወቁ አሉ እንግዲህ ግንባር ቀደሙ የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ የሆኑት ሐብሩል ኡማ የኡመቱ ሊቅ ተብለው የሚታወቁት አብዱላህ ኢብኑ አባስ ናቸው አብዱላህ ኢብኑ አባስ እንግዲህ በነብዩ ሰለላሁ ዐለይሂ ወሰለም ዱዓም ጭምር ተደርጎላቸዋል اللهم فقهه في الدين وعلمه التأويل ዲንን አሳውቀው የቁርአንን ፍቺም ማስተምረው ብለው ዱዓ አድርገውለታል እሱም ደግሞ በጣም ይጠይቅ ነበር ትላልቅ ሰሃቦችን ይጠይቅ ነበር ልጅ ነው በእድሜው በርግጥ ነብዩ ሰለላሁ ዐለይሂ ወሰለም ሲያልፉ 12 ከምናምን 13ኛ አመት እንደዚህ ገደማ ቢሆን ነው በኋላ ዘግየት ያሉት ትላልቅ ሰሃቦች እውቀቱ ለየት ያለ ሆኖ ሲያዩት ቢመን ይልተ هذا العلم ተብሎ ተጠይቀው ነበር እንዴት ይሄን ሁሉ ልታገኛል አንተ ልጅ ነህ ሲሏቸው قال بلسان سؤول وقلب عقول አሉ ጠያቂ ምላስ እና ቋጣሪ ልብ ስላለኝ በዛ ነው ይሄንን ላገኝ ይቻልኩት ብለዋል ለኛም እንዴት ሰው መማር እንዳለበት ሲያስተምሩ ማለት ነው ስለዚህ ኢብኑ አባስ ተፍሲር ይፈስሩ ነበር በየኪታቡ ቃል ኢብኑ አባስ ይላል حتى كم ተቀድሞች ኢብኑ አባስን ተፍሲር ለመሰብሰብ የሞከረው الفيروز አባዲ تنوير المقباس في تفسير ابن عباس ብለው መጽሐፍ ጽፈዋል ኢብኑ አባስ ጽፈውት አይደለም ያው ኢብኑ አባስን መጽሐፍ ንግግሮች ከየተፍሲሩ መጽሐፍ ለቃቅመው እንጂ ስለዚህ እሳቸው አንድ ተጠቃሽ ናቸው ማለት ነው ከሳቸው ደግሞ የተማሩ ሌሎች ሰሃቦች አሉ እንግዲህ የሰለፍ ተፍሲር የሚባለው አንዱ ይሄ ነው ሌላው ከተማሪዎቻቸው እንግዲህ ታዋቂዎቹ ሰዒድ ኢብኑ ጁበይር مجاهد بن جبر مانو عكرمة البربري ان عطاء ሌሎችም ተፍሲር ላይ مرجع ስለነበሩ ዳውም አንደኛቸው ኡም ضحاكም ይተከሳሉ عرضت القرآن على ابن عباس 3 عرضات اساله عند كل ايه ያሉ አሉ ማናቸው እንዲህ ያሉት ሙጃሂድ ይሆናል ይመስላል አሁን ሰውት አለኝና ቁርአንን 3 ጊዜ ያንዳንዷን አያ እየጠየቁኝ ቀርቻለሁ ይላሉ የሚቀሩት በጣም ትኩረት ሰጥተው ያንዳንዷን አያ ያስተነተኑ እንደነበረ ነው የሚያሳየው
በዚህ መልኩ ነው ከኢብኑ አባስ የቀሩት። በኋላም ራሳቸውም እየተጠየቁ መልስ እየሰጡ ደግሞ የእነሱም ተፍሲር አንድ የእውቀት ሀብት ሆኖ ተቀምጧል። ኢብኑ አባስ መድረሳ ራሱን የቻለ መድረሳ ነው። መካ ላይ ያለ መካ ላይ የነበረው የመካ መድረሳ ተብሎ ሊጠቀስ ይችላል። ያው ሐለቃ ተቀምጠው ነው የሚያቀሩት እና ኢብኑ አባስ እንደውም ቁርአን ብቻ ሳይሆን የሐዲስም ቀን ነበራቸው። የሉጋ ደግሞ ይሄ ሸዋሂድ ሽዕር العرب በጣም ይችሉ ነበርና የታሪክ ቀን ነበራቸው። ያንዳንዱን ዒልም የሚፈልግ ሰው በዛ ቀን ብቻ ነው የሚመጣው። يوم القرآن يوم الحديث يوم ፈትዋ ሲያስፈልግ ደግሞ የፈትዋ ቀን አላቸው። ፍቅሃቸው የተሰበሰበውን በዛ ነው እና በብዙ ያው ዓሊም መውሱዒ ናቸውና ፈን ነበር ሲያስተምሩ የነበሩት። ስለዚህ ይሄ መካ ላይ ያለው የተፍሲር መድረሳ የኢብኑ አባስ መድረሳ ብለን እንጠራው እንችላለን። ሁለተኛው ደግሞ ከኢብኑ አባስም በእድሜም ቀደም የሚሉትና من المهاجرين الاولين ኢብኑ አባስ 68 ዓመት ሂጅራ ላይ ነው ያረፉት 68 የሆነ እንጂ ልደታቸው ደግሞ በጣም የዘገየ ነው። ግን አብዱላህ ኢብኑ መስዑድ ደግሞ አሉ የኩፋው መድረሳ ኢማም። እሳቸው ነብዩ ሰለላሁ ዐለይሂ ወሰለም መካ ያሉ ነው የሰለሙት። ከዛ በኋላ ደግሞ አይለዩአቸውም ነበር። በተለይ መዲና ከገቡ በኋላ صاحቡል ወሳደይ صاحቡል ነዕለይን صاحቡል ወሳድ እያሉ ነብዩን ጫማ ይዘው ከተል የሚሉ በደሞ ለዕልም ሸጉፍ የሆኑ የዕልም መንሃጃቸው ደግሞ እስቲንባጥ ላይ የቆመ ነው። ዝም ብሎ ሪዋያ ብቻ አይደለም። ለዚህ ነው የኩፋ መድረሳ የፊቅህ አቅም አለው ተብሎ የሚጠቀሰው እና አቡ ሐኒፋ እስቲንባጥ ላይ ስለሚያተኩሩ አብዱላህ ኢብኑ መስዑድ ሁለተኛው ናቸው። እንግዲህ በኩፋ ላይ ወደ ኩፋም የላኳቸው የትና ዑመር ናቸው። የኩፋ ሰዎች ዓሊም ላኩልኝ ሲሏቸው አሰቡና ሁለት ሰዎችን ላኩላቸው። ሲር ዓለማን ذهبي تذكرة الحفاظ ላይ የጠቀሰው ነው። ምን ይላል? أرسلت إليكم رجلين من نجباء أصحاب محمد صلى الله عليه وسلم وإني إليهما لمحتاج ሁለት ጮሌ መሐመድ ባልደረቦችን ልኬላቸዋለሁ ለራሴ እየፈለኳቸው ነው ላኩላቸው። አثرتكم بهما እንደዚህ ነው ያለው። ቅድሚያ ሰጣኋቸው አለ። ኩፋ ላይ አሚርም ነበሩ፣ ቃዲም ነበሩ፣ ሙደሪስም ነበሩ። ቁርአንም ያቀራሉ፣ ተፍሲርም ያቀራሉ፣ ፈታዋም ይሰጣሉ። ፊቅህ ላይ ቀውይ ስለሆኑ እና አቡ መሰላ ሻሪ ሁሉ መሰላ ሲከብዳቸው ወደሳቸው ነበር ኢሓላ ሲያደርጉ የነበሩት። ሙተቀድምም ናቸው ደግሞ የረሱሉን አህዋል ሰለላሁ ዐለይሂ ወሰለም በጥልቀት በማወቅ እና ሐታ ሰይድና ዑመር ኢሽካል ሲያጋጥማቸው ከሚያማክሯቸው ሰዎች አንዱ ነበሩና እሳቸውም እንግዲህ ብዙ ተማሪዎችን አፍርተዋል። قتادة بن دعامة السدوسي علقمة بن قيس الليثي نزهن إبراهيم النخعي عامر بن شرحبيل علماء الكوفة كساتشو عراق لا مالسنا عراق لا يوسدو نبرة الناس متكس ይቻላል። ጥሩ ያው ከኢብኑ አባስ ቀደም ብለው ነው ያረፉት 32 ዓመት ሂጅራ አካባቢ ላይ ነው የሞቱት። ያ ባይሆን ኖሮ ምናልባትም ዕልማቸው በለጠ ሊሰፋ ይችል ነበር። የኹለፋ አራሺዲን ዕልም በብዛት ያለመደወን ሚስጥሩ ሁለት ነገር ነው ይላሉ። አንደኛው በኢዳራና በሲያሳ ላይ መሽጉል ነበሩ፣ ደውለት الاسلامን መሬት ላይ በመትከል ላይ። ሁለተኛ ደግሞ እድሜያቸውም ቁጭ ብሎ ለማስተማር እድል አልሰጣቸውም። አሐድ الصحابه ከዛ የበለጠ ቁጭ ብሎ የማቅራት እድል ስላገኙ እንደና አቡ ሁረይራ እንደና ጃብር ኢብኑ አብዱላህ ያሉት የበለጠ ነሽራ አደረጉ። ያው ግረ መንገዱን ነው እንግዲህ መርሐባ። ጥሩ ሌላው ወደ መዲና ስንመለስ መዲና ከነበሩት ሊቃውንቶች በግንባር ቀደምነት የሚጠቀሱት እና ኢብኑ ዑመርም አሉ። ነጃብር ኢብኑ አብዱላህ መዲና ነበሩ። በተፍሲር ላይና በቁርአን ጉዳይ ግን መርጅዑ አብዱላህ ኡበይ ኢብኑ ከዕብ ነበሩ። ኡበይ ኢብኑ ከዕብ ምን ከተበተ الوحي ናቸው። ቁርአንን ከሚሰበስቡት ጀምዕ القرآንም ላይ ከነበሩ ሰዎች አንዱ እሳቸው ናቸው። ቂራአት ላይ ደግሞ በጣም በተርኪዝ ትኩረት ሰጥተው ቂራአትን እንትን አራት ከአንሷሮች ቁርአን ይሐፍዙ ብሎ አነስ ብን ማሊክ የሚጠቅሳቸው አንዱ ኡበይ ኢብኑ ከዕብ ናቸው። ቁርአን ይሐፍዙ ሲባል እንደ ዛሬው ዝም ብሎ ቃሉን ማነብነብ ብቻ ሳይሆን አህካሙንም ሁዱዱንም በደንብ ስለሚያውቁ ለዛ ነው የኡሙኩም አቅረኡኩም ለኪታቢላህ የተባለው። يعني اذا كان اقرا كان افقه። ከዛ ኡበይ ኢብኑ ከዕብ እንግዲህ ከሊቃውንቶቹ ናቸው። ተማሪዎችም አሏቸው።
እስቲ እነማን ናቸው? ነዚድ ኢብኑ አስለም ይሳሳኑ አቡል ዓሊያ እዚህ እንግዲህ ከሳቸው የቀሩ ናቸው። በእርግጥ ከኢብኑ አባስም ከሌሎችም ቢወስዱም የታወቁት ጎልቶ የሚታየው ከኡበይ በመውሰዳቸው ነው። ከኢብኑ መስዑድ 2 ዓመት ቀድመው ነው ያረፉት። ኢብኑ መስዑድ ከዛ በኋላ 2 ዓመት ቀጠሉ። ኢብኑ አባስ ስለቆዩ علماቸው ተደውኖ احتاج اليه الناس አንድ ቂሳ አለ። አንድ ሱሐቢ እሳቸው በዕልም ላይ በጣም ሲለፉ አያቸውና አሁን ማን ይጠይቀኛል ብለህ ነው እንዲህ የምትለፋው ሁላ ሱሐባ እያለ ብሎ ኢብኑ አባስን አላቸው። ዝም ብለው ዕልም ላይ አተኮሩ። ከጊዜ በኋላ መርጅዕ ሆኖ ሳይ ኢብኑ አባስ እሱ ነበር የገባው ነገሩ አለ። ኪባሩ ሱሐባ ሲጠፋ መርጅዑ ማን ሆነ? ابن عباس እና አይሻ በተለይ ለፈትዋ 20 ሰዎች ብሎ ኢብኑ القيم ኢዕላም الموقعين ከተቀሳቸው መካከል አንዱ እሳቸው ሆኑ ማለት ነው። እንግዲህ ይሄ አሁን የአፍላፍ ተፍሲር ነበር አይደለም? ተማሪዎቻቸው ይቀመጣሉ ብቻ ነው ማለት አንችልም። ማስታወሻዎችን ይዙ ነበር ተላሚቶቻቸው። አጠር ያሉ የተፍሲር መጽሐፍቶችም ዛሬ በመጽሐፍ ደረጃ ባይደርሱንም እነዚህ ታቢዖቹ በተለይ ጻጽፎ ያዟቸው ማስታወሻዎች እንደነበሩ ይጠቀሳል። ሐዲስንም መደወል የጀመሩት በዚሁ ዘመን ነውና ያው ተድዊን ዓስር ታቢዒን ላይ بذوره الأولى ومجمريا ቡቃያዎቹ በዚህ ዘመን ነው መብቀል የጀመሩት። ከዛ በኋላ የመጡት ሰው حتى ሐዲሶችን صحيفة أبي هريرة صحيفة فلان يتبال عبد الله بن عمرو بن العاص فلان يتبال የሚባለው የመጽሐፍ ጅምሩ ስላለ ነው። ከአፍ ለአፍ በርግጥ ትኩረታቸው እዚያ ነው እዛ ላይ ነው። ሰው በደንብ እንዲያውቀው እንጂ ጽፎ እንዲያስቀምጥ አይደለም። ይሄ ጽፎ ማስቀመጥ ጠቃሚ ቢሆንም በአንድ በኩልም ጎጂ ነው። የመጽሐፍ መብዛት የሊቃውንቶችን ማነስ ያስከተለው እሱ ነው ብለዋል ኢብኑ ኸልዱን። كثرة التصانيف مشغلة عن التحصيل ይላሉ። አለኝ ኪታቡ ይላል ሰው አያጠናም። ያን ጊዜ ግን በቃ የሚያውቃትን ዕውቀት በሕፍዝ እንዲይዝ ነው ትኩረት ያደርጉ የነበሩት። ለዚህ ነው ሑፋዝ የሚባል ነገር የሚበዛው በእስልምና ታሪክ ላይ። አሁን ያ ሲቀርና ዑምዳው ኪታብ ሲሆን ብስለቱ ጥልቀቱ እየላላ መጣ። ጥሩ እንግዲህ በጽሁፍ ደረጃ በተሟላ መልኩ 30 ጁዙ ሙሉ ተጠናቆ ተደራጅቶ እንዴት መጻፍ ጀመረ ተፍሲር? ያው የቁርአን አደረጃጀት ባለፈው ክፍል ላይ ተናልበስፋት የቁርአን ማብራሪያ የሆኑ ተፋሲሮች ደግሞ እንዴት መደራጀት ጀመሩ? በምን መልኩ ያጻጻፍ ዘያቸውስ ምን ነበር? ከዚህ በኋላ እንግዲህ እስከ 100ኛው ዓመት ድረስ የተድዊን ጉዳይ እየጠነከረ መጣ። 2ኛው መቶ ላይ ሌሎችም ዑሉሞች ቁርአን ብቻ ሳይሆን ተፍሲር ተጻፈ፣ ታሪክ ተጻፈ፣ ሐዲስ ተጻፈ፣ ፊቅህ መደወን ጀመረና ኢማም ማሊክ እንግዲህ ቀርነ الثاني ላይ የነበሩ ሰዎች ናቸው። ተጻፈና የተሟላ ሆኖ መጻፍ የጀመረው ግን ዘግየት ብሎ ነው። ያንን መሰብሰብና ገርበላ ማድረግ እንደገና አበጥሮ اختياراتቸውን ላይ ጨምሮ ተድዊን ማድረግ የተጀመረው ዘግየት ብሎ ነው። ኢብኑ ጀሪር الطبري 310 ላይ መሰለኝ ህልፈተ ህይወታቸው የሳቸው ኪታብ ነው እንግዲህ አሁን ሙሉ እጃችን ላይ ተገኘው። ከዛ በፊት ግን ሙፈስሮች የሉም ማለት አይደለም። የጻፉም ለምሳሌ ኢማም ኢብኑ ማጃህ ተፍሲር ነበራቸው። 3 መጽሐፍ ጽፈዋል ኢብኑ ማጃህ ሙሉ ሱነኑ ውጭ ከሱነኑ ውጭ ሙሉ እንትኑ አለ። ይሄ ታሪኹ ቀዝዊን የሚል መጽሐፍ አላቸው። ተፍሲሩ ቁርአን የሚል መጽሐፍ አላቸው። ሱነኑ ኢብኑ ማጃህ የሚል መጽሐፍ አላቸው። ታሪኹ ቀዝዊን እና ተፍሲሩ ከጠፉት መጽሐፍቶች ይቆጠራል። من الكتب الضائعة عبد بن حميد الكشي تفسير صفوال ሌሎችም ከመተቀደሞች የጻፉ አሉ። ግን እጃችን የደረሰው የጠበሪ ዋነኛው ነው። ከዛው ዘመን ተቀራራቢ በሆነ መልኩ የነበጋዊ ተፍሲሮች صاحب انا እሱ መጽሐፍ አለ። ሌሎችም منهج السلف في التفسير የሚባለው ሪዋኢው በሪዋያ ላይ اعتماد የሚያደርገው መንሃጅ ነበረ። በርግጥ ኢብኑ ጀሪር ሪዋኢ ነው ብሎ ማስቀመጥ የሚቻል መጽሐፍ አይደለም። ዙፉኑን ነው 4 ነገሮችን ማየት እንችላለን ኢብኑ ጀሪር ላይ። ወደፊት ኢብኑ ጀሪር ራሱን ተቻለበል ማሳለን እንደው አሁን ለዚህ ገጠመኝ ሉጋ ላይ
ኢብዳዕ ያደርጋሉ። ይህንን እንትኑን ናሕውን ጨምሮ ቂራአ ላይ እህትማም ይሆናሉ። ፊቅህ ላይ እክትያር ያደርጋሉ። የራሳቸው የሆነ ደግሞ ተርጂህ ወአውለል አቅዋሊ ሚን ዛሊከ ቀውሉ መን ቃለ ከዛ ብለው የሚመርጡት ነገር አላቸው። ያ እንግዲህ ምን አደረጋቸው? አባት አረጋቸው። ሸይኹል ሙፈሲሪን ተባሉ። ከዚህ በኋላ የተለያዩ መናሂጆች መጡ ማለት ነው። መናሂጅ ተፍሲር እነሱን አንድ በአንድ እንመልከት። እነሱን ዳሰስ እናድርግ። የአጻጻፍ ዘዬዎች ወይም ስልቶች፣ የትኩረት አቅጣጫዎቻቸው። ጠበሪ እንግዲህ አራት ነገሮች አንስተናል። አሁን ወደፊት ብቻውን ስለምንመለከተው ፊቅህ ዘመም የሆኑ ተፍሲሮች አሉ። ቁርጡቢን በምሳሌነት መጥቀስ እንችላለን። እንትኑን መስመሩን ተከትለን እንድንሄድ ይሄ ተፍሲር ቢልማእሱር ከሚለውን ጀምር። ያው ተፍሲር ቢልማእሱር ኢብኑ ጀሪር አንድ ናሙና ናቸው ብዬ ነው። የሰሓቦች ታቢዖች የጠቀስነውም ተፍሲር ቢልማእሱር የሚለው መድረሳ ውስጥ የሚገባ ነው። ሪዋኢ የሆነው ተፍሲር ነው። ከኢብኑ ጀሪር ውጭ ሌላ ተፍሲር ቢልማእሱር የምንጠቅሰው ማን አለ? አይ አሁን እኮ ባለፈው ምዕራፍም ላይ ያነሳናቸው ኩቱብ ሲታና ሌሎችም የሐዲስ ድርሳናቶች ውስጥ እኮ የተሟላ ተፍሲር ወደ ስለመጣን እንጂ እዛ ላይ ተካተዋል። ኪታብ አለ። እያንዳንዱ የሐዲስ ኪታብ በተለይ ጃሚዕ የሚባለው ኪታብ 8 ነገር ሲያሰባስብ ነው። ጃሚዕ የሚባለው 8ቱንም አቆጥረው መብሽር ባጭሩ ተፍሲር አንዱ ነው። ስለዚህ ቡኻሪ ሶሒሓቸው ላይ ኪታብ ተፍሲር አላቸው። ትርሚዚ ጃሚዓቸው ላይ ኪታብ ተፍሲር አላቸው። ሙስሊምም አላቸው። ትንሽ ናት ሪዋያውት እንጂ አኺር ላይ ትንሽ ኪታብ ተፍሲር የሚል አላቸው። ሌሎችም አስሓቡ ሱነን ተፍሲርን ያካተቱም ያላካተቱም አሉ። እንደ አንድ መጽሐፍ ከጻፏቸው ኩቱቦች መካከል ሱነኖቻቸው ጀዋሚዖቻቸው ላይ ከጻፏቸው ተፍሲርን እንደ አንድ ባብ አድርገው ማወቀ ለሁም ሪዋያት የገጠማቸውን ሪዋያና እነሱ ጠንከር ያለ ነው ብለው ያሰቡትን ይሰበስቡ ነበር። ያም አንዱ መሳደር ተፍሲር ነው። እንዳለ ኩቱብ ሲናም ተፍሲር ናቸው ብለናል። የኢብኑ ዐጥያ የትኛው ውስጥ መእሱር ውስጥ ሊካተት ይችላል? ተፍሲር ወደ ራእይ ያዘነበለ ነው። ዙብዳውን ነው የሚያስቀምጠው። እሱ ሙተአኺር ነው እኮ። ፈቱል ቀዲር ሸውካኒም ያው አሳሮችን ያዛል። ሌላ አለ። መእሱር ከጠቀስን የበለጠ ጠንከር የሚለው እንትና ነው የስዩጢ الدر المنثور في التفسير بالمأثور ብለው የጻፉት 15 ሙጀለድ የፈጀ መጽሐፍ አለ። ግን እሳቸው ምንድነው ሪዋያውን ብቻ ነው ጀምዕ የሚያደርጉት። ደግሞ ተሕሊል የላቸውም። እንደ አይተነትኑትም። ሌላም ነገር አያመጡም። ሌላ በተፍሲር እሳቸው ሙተመኪን ናቸው። ሌሎች ተፍሲር ኪታቦች አላቸው። እዚህ ላይ ግን ለሪዋያው ነው። የሸውካኒ ደግሞ ጀምዕ አረኩኝ ነው የሚለው። ፈትሑል ቀዲር الجامع بين فني الرواية والدراية من علم التفسير ነው ከነስሙ ያሉት። ኢብኑ ከሲርም ከነዚህ ሊመደብ ይገባል። ምክንያቱም አሳርን ያመጣሉ፣ ሐዲስ ከነ አሳኒዱ ያመጣሉ። የራሳቸው የሆነ ደግሞ ትንተናም ይሰጣሉ። እክትያራትም ነቅድም አላቸው። አንዳንዶቹ ኢብኑ ከሲር እንደውም ከኢብኑ ጀሪር ጋር ከዛ አብዛኛው ከዛ የተወሰደ ነው ማለትም ግን ዙልም ነው እሱ። ኢብኑ ከሲር ሸخصያቸው ሙስተቂል ነው። ሙተቀድሞችን የማድነቅና ሰለፎችን የመውደድ ባህሪያቸው እንደተጠበቀ ሆኖ የራሳቸው ማንነትና የእውቀት አቅም በሁሉም መጽሐፎቻቸው ላይ ይታያል። ቢዳያ ብትመለከት፣ ተፍሲሩን ብትመለከት እንደ ኢብኑ ጀሪር የሆነ ሰው መጽሐፍ አሳጠረ ብቻ ብሎ መደምደሙ አግባብ አይደለም። ያመጧቸው ሐዲሶችም ከኢብኑ ጀሪር ይልቅ ከሙስነድ አሕመድ ነው ያመጡት። ከኢብኑ ጀሪር ይልቅ ኮርስ ኢብኑ ጀሪርም ተጠቅመዋል። لازم ابن كثير شخصية مستقلة ينهج نهج التفسير بالمأثور. تفسير القرآن بالقرآن لا يسفي درشان يلا ራሳቸውን የቻሉ ናቸው። ተፍሲር ቁርአን بالقرآن እዚህ ውስጥ ሊካተት ይችላል ወይስ بالمأثور የሚለው ውስጥ በተወሰነ መልኩ ባለው መንቁል عن السلف ማለት ስለሚሆን ተፍሲር ቁርአን በቁርአን በፈህምህም ልታደርገው ትችላለህ። አንድ አያ ስታስታውስ ሌላ ከዛ ጋር ዛማጅ የሆነ አያ ጉዳዩ የበለጠ የተብራራ ሆኖ የምታገኝበት ሊሆን ስለሚችል ማለት ነው። ጥሩ። ሁለተኛው ደግሞ ቅድም የጀመርነው ተፍሲር ቁርአን ሆኖ ሲያበቃ ፊቅህ ዘመም ወይም ደግሞ እስቲንባጥ አልአህካም ላይ የሚያተኩሩ መጽሐፍቶች አሉ። ብዙ ናቸው እነዚህ። እንደውም እያንዳንዱ መዝሀብ የራሱ ተፍሲር አለው ለማለት በሚያስችል ደረጃ አንዳንድ ጊዜም የተፍሲር ቃናን ይለቅና የፊቅህ ሙስጠላሃት የሚበዛበት ሁሉ አለ። ግን ከነዛ መካከል أجودها تفسير القرطبي مدكس الجالة الذهبي
ስለሳቸው ሲናገር ነው ይላል ሐሻሁ بكل فريدة ይላል የቁርጡቢን እንደው አጭር ዒባራ ሆና ግን ቁርጡቢንም ትገልጽናት ሐሻሁ بكل فريدة ማለት በቃ ብርቅና ውድ የሆኑ ፋይዳዎችን በሙሉ ሰግስጎበታል ማለት ነው። ማሊኪያን መዝሀብ ነው መሰረት ኢዕቲማድ ያደርጋሉ። ያው ሁሉም የራሱ አለው። ልክ ነው። ቅድም እንደተከስኩት እያንዳንዱ መዝሀብ የራሱ ተፍሲር አለ ማለት ነው የሚያስችል ደረጃ ብያለሁኝና አቡ ሰዑድን ብትወስድ ሐነፊ ነው። ሌላ ደግሞ ጀሳስ ሐነፊ ነው። ጀሳስ ግን አህካም ላይ ብቻ ተኩሮ ነው የሰራውና ታርጌቱም ይኸው ነው። አብዛኞቹ ማሊኪዎች ናቸው ልበል። አሁን ለአረቢም አሁን አህካም القرآن ማሊኪ ናቸው። ግን አሉ አህካም القرآن الكيال الحراسي ከሻፊዒዎች አሉ ከሁሉም አለ። ስለዚህ ይሄ አንድ ነው ነው ቁርጡቢ ለምሳሌ አንድ ያመጣና في هذه الآية 30 مسألة ይላል። በቃ የአህካም መስአላ ውስጥ ያስዋኛል። ደስ ይላል። استدلالም ያረጋል። ሐዲስ ያመጣል። የራሱን መዝሀብ ተርጂህ ማድረግ ሙተቀድሞች ዘንድ የተለመደ ነገር ነው። በአንድ መዝሀብ ላይ ራሳቸውን ስለሚገነቡ አይብም አድርጌ አልወስደውም እኔ። አይ ሲጀመር እኮ እንትናቸው ላይ በዝርዝር ስንመጣበታለን። ስለ ሌሎች መዛሂቦች አቋም አያነሱም ማለት አይደለም። ሌሎችም ያነሳሉም استدلالም ያረጉላቸዋል። ግን ሄዶ እክቲያራታቸው ላይ የረገጡበት ቦታ አላቸው። ያ ብቃት ነው አቅም ስላላቸው ፍቅሁ ላይ በተለይ በዛ መዝሀብ ላይ የሚጠየቁትም በዛ ነው። ህብረተሰቡ የሚኖሩበት የዛ ፍቅህ ተከታይ ነው። ሰልቢውን ጎን ማየት ብቻ አግባብ እንዳልሆነ ለመጠቆም ፈልጌ ነው። የምናልባት የሳቡኒንም እዚህ ውስጥ መመደብ እንችላለን። ረዋኢዑል በያን በተፍሲር አያት الأحكام የጀሳስን ይሄ እነሱ ጀሳስና ሳቡኒ ከቁርአን ውስጥ አያት الأحكام ብቻ ነው የፈሰሩት ለይተው እና ቁርጡቢ ግን ሙሉ ፈስረዋል። አህካም አለበት ብለህ ማጠብቀው አያ ላይ አህካም ሲያመጡ ያኒ አህካም ዘውቅ ያለ ሰው የካድ يطير فرحا በጣም የሚገርም ነገር ነው። ቁወተ الاستنباط እና አያውን ከአህካም ጋር አህካሙን ከአያ ጋር የሚያስተሳስሩበት መንገድ ማለት ነው። ያው በዛው አጋጣሚ እንግዲህ የተለያዩ የፍቅህ ጉዳዮችን መሰረት አድርገው ባህስ ወይም ጥናታዊ ጽሁፍ የሚያዘጋጁ ጡላብ العلم እነዚህም የግድ ኩቱብ الفقه ብቻ ሳይሆን ወደዚህም ተመልሰው ማየት እንዳለባቸው ጥቆማ መስጠት ያስፈልጋል። ብዙ ጊዜ ያው መሳዲሮችን ፍለጋ ወጥ የሆነ መንገድ መከተል በመሰረቱ ባህስ የሚያደርግ ሰው አንድ አቅጣጫ ብቻ ከያዘ ትክክለኛ ባህስ አይደለም። ልክ ነው። እሺ ሌላኛው ተፍሲር አይነት ተፍሲር ሉጋዊ ብለን ልንወስደው እንችላለን። የቋንቋ እሱ ደግሞ ሁለት ሶስት አይነት ነው ማለት ይቻላል። አንዳንዱ በበላጋ ላይ ብቻ ትኩረቱ የሆነ ሌላውን የሉጋ መባሒት ቢዳሰስም ዋናው ትኩረቱ ጀማል አልቁርአን መግለጽ ስለሆነ በላጋ ላይ ያተኩራል። ዘመኽሸሪ ከነዚህ ተጠቃሹ አንዱ ነው። ከሙተአኺሮች ኢብኑ ዓሽሩን የሚወዳደር ያለ አይመስለኝም። ኢብኑ ዓሽር ጋር ረጅም ጊዜ ቆየሁኝ። በጣም የሚገርም ነው። ሱብሃንአላህ ለው ካነ ቀብለ ዘመኽሸሪ ምናልባትም ሊበልጥ ይችላል። እንትኑ ሹህራው ሰፊ ነው። አህካምም ይጠቅሳል፣ ሐዲስም ይጠቅሳል። ሙሐቂቅ ነው ሰውየው። ያው እንግዲህ ራእዩ ላይ ማተስማማው ነገር ይኖራል። ግን በዚህ በበላቀት القرآن እና ይሄ دقائق التعبير በመከተል በኩል يقل له نظير። አቡ ሐያንን ከወሰነ ደግሞ ነህው ላይ ነው የሚያተኩረው። ሐያን አንደሉሲ البحر المحيط በጻፉት ነህው መሳኢል ላይ እሱ ኸልፊያቸው ነህውይ ነው። በደንብ ያው ሪዋያው ምኑም ቢኖርም ወልቶ የሰውየው ተኸሱስ አንድ ሙያ ውስጥ ሲገባ ያንን ተኸሱስ ይዞ ነው የሚመጣው። አሁን ለተፍሲር ሲመጡ ነህውይነታቸውን ጥለው ሳይሆን የመጡት ያችን ኺልዓቸውን ካባቸውን ደርበው ነው የመጡትና ቁርአኑን በዛ መነጽር ነው ያዩ የሚተነትኑ የነበሩት። ለጣሊብ العلم እንግዲህ አንድ ነገር ሲጠና ወዴት መሄድ እንዳለበት መንገዱን እየጠቆምን ነው። በላጋ የነህው የምን መሰላ ሲሆን ያጋጠመን ወደዛ እንሄዳለን። ኢዕራብ القرآن ብለው እኮ የጻፉ አሉና አቡ በቃኢል العكبري ኢዕራብ القرآن ብለው ኢዕራብ ላይ ብቻ ጽፈዋል። ክፉ ነገር ሆኖ አይደለም፣ አስፈላጊ ነው እሱም። ዋናው ግን ከቁርአኑ ማዕና ተደቡር አንዳንድ ጊዜ ያርቃል። ይሄ استطراداتና የጎን እንትኑ እንደ
ተፍሲር ኢሻሪ ተሰውፍም አይነት አጻጻፍ እንደ ራዚ አይነት ማለት ነው። እንደ ራዚ ደግሞ እሱ ደግሞ ዒልም الكلام ነው የሞላበት ፈቂህ ሻፊዒ ነው ሙተከሊም ነው። አሽዓሪያን ዒልም الكلام በደንብ አድርጎ ሰግስጎበታል። አንዳንድ ጊዜ ሙዕተዚላዎችን ሹብሃዎችን ኢራዳ ያደርጋል ሳይመልስም ሊቀር ይችላል። ለዚህ ነው بعض العلماء من قالوا في كل شيء إلا التفسير አሉት። በዚህ ደረጃ የሚበደል እንኳን አይደለም። في فوائد لا تنكر መጣበታል ተፍሲር ራዚን አንድ ክፍል ሰጥተነው ብቻ እና ዘርዘሩትን በሙሉ አንዳንድ ክፍል እንሰጣቸው ኢንሻአላህ። ኢትጃሃት አላቸው ሁሉም። እንደገና ደግሞ ኸልፊያቸው ጫና ይፈጥርባቸዋል። ለምሳሌ ኢብኑ ጀሪር ቂራአትና ዒልም الحديث ሉጋ ሶስቱ አንድ ላይ ነው ጫና የሚያርጉባቸው። በፊቅህ ደግሞ ሙጅተሂድ ነኝ ነው የሚሉት። አስላቸው ተርቢያቸው ሻፊዒያ ቢሆንም ሙስተቂል ላይ ነው የሚሉት። ስለዚህ የፊቅህ እክቲያራታቸው ነው። ኢብኑ ጀሪርን ፊቅህ መጽሐፍ የፈለገ ሰው ከኢብኑ ጀሪር ተፍሲር ውስጥ ለቅሞ መዝሀብ ውስጥ ቃኢም ብራእሲህ ማውጣት በሚቻልበት ደረጃ ላይ ነው የለፉበት የደወኑበት። ስለዚህ ሁሉም ራሳቸው لكل وجهة وموليها። እዚሁ ጋር ተያይዞ አሁን ከተፍሲር اللغوين ወይም ሉጋን መሰረት ያደረጉ የተፍሲር አይነቶችን ስንዘረዝር አሁን ዘመኽሸሪን አነሳን እና ሌሎችንም አቡ ሐያንን አነሳን። በእኛ ሀገር ተጨባጭ እዚህ ላይ ነው ትኩረት የሚደረገው ልበል። ወደኛ ሀገር ተጨባጭ ከመምጣቴ በፊት ተፍሲር ሉጋዊ የሚባለው ሙፍረዳት አልቁርአን ላይ ያተኮረው የሰሩም አሉ። ያው ከዚሁ ከሉጋው ጋር ይካተታል። ነህውም ሰርፍም በላጋም لا يعنيهم እነሱ ምንድነው የቁርአንን ሙፍረዳት ብቻ የሚፈስሩ። ለምሳሌ ሙፍረዳት القرآن للراغب الإسبهاني መጥቀስ ይቻላል። ሙፍረዳት القرآن للفراهي መጥቀስ ይቻላል። እንደገና ደግሞ ተፍሲር ጀላሊን ለዛ የቀረበ ነው። عمدة الألفاظ አይቀርም እሱ عمدة الحفاظ في تفسير أشرف الألفاظ የሚላል ተፍሲር ሉጋዊ ሰሚን البغدادي ሌሎችም በነህው ላይ ደግሞ ያተኮሩ ሐዋሾች አሉ እንደነ ጀማል እንደነ ሳዊ። አጠቃላይ ደግሞ መርዊያቱን በሲቃው ሳይሆን በፈህዋው የሚያመጡና ዙብዳውን ያስቀምጡ እነ ኢብኑ አጥያን እነ ሲራጅ አልሙኒር መጥቀስ ይቻላል። እንደዚህ አይነቶችም አጠር ያሉ ሆነው ዙብደት ማ ወሰለ እንደውም ምን ተፍሲር የሚያመጡ አሉ። የሉጋውን ሳይረሱ ፊቅህም ይጠቅሱ ደግሞ እንደነ ተፍሲር አቡ ስዑድ መጥቀስ ይቻላል። ተፍሲሩ ስገባ እንግዲህ ምን ኩል ቡስታን ዘህራ ካልሆነ በስተቀር ትቸገራለህ። አጅወድ ኩቱብ ተፍሲር ምንድነው ብሎ የሚጠይቁ ሰዎች አሉ። ነው ሁሉም ጀይድ ስለሆነ እንደየዘርፉ انا محتاج الى هؤلاء كلهم። ምክንያቱም የሚሞላላ ነው። ሉጋን ትቶ አሰር ላይ ይሄዳል የሚባል የማይሆን ነው። አይሆንም። አንዱንም ይخدማል ደግሞ በተخصص ነው ኢብዳዕ ያደረገው። ብረት ለምን ተደረገ? ለምሳሌ አሁን በይዳዊ ምናምን ያው ሸርሖች ናቸው የዘመኽሸሪ ለመሸረህ የተደረጉ ሙከራዎች ናቸው። በይዳዊ ራሱ ከ300 በላይ ሐዋሺዎች ነው ያሉት ይባላል። በይዳዊ ራሱ የሆነ ተፍሲር አለው ሙስተቂል የሆነ ከነዚሁ ከነብኑ አጥያ ተርታሚ መደብ ነው። زبدة أقوال المتقدمين بعباراته الشخصية የሚያቀርበው የኛ ሀገር ተፍሲር በነገራችን ላይ ተፍሲር በደንብ አልተخدمም ማለት እንችላለን። በእኛ ሀገር ደረጃ ልክ ሐዲስም ላይ ትንሽ ደክመታል። ታሪክ እንደምንመለከተው የኛ ሀገር ዑለማዎች በጣም ኢብዳዕ ያደረጉበት የእውቀት ዘርፍ ቢኖር ሉጋ ላይ ይሄ በተለይ ነህው ሰርፉ በላጋው ላይ እሱ ላይ በጣም ምርጡ ናቸው። ፊቅህ ደግሞ ፊቅህ አልሐነፊ ፊቅህ ሻፊዒ ሙደወን የሆነውን ፊቅህ በደንብ የዒባራ የሙሰንፉን ዒባራ መተንተን ላይ አቻ የላቸውም እስከሚባል ድረስ እንደው ሽሩሖችን ደግሞ ወደ ሒፍዝ ያቀረቡ አንድ ሼኽ አሊ ደንበል የሚባሉ ሼኽ ሲሞቱ አኺር الحياة ላይ ወልአصሑ ወሰሒሑ እያሉ ነው የሚል ነገር ሁሉ ተወርቷል። ሚንሃጅን ሁሌ ስለሚያቀሩ ختاماቸው እዛው ላይ ሆነ ረህመቱላሂ ዐለይህ። እንደዚህ አቅም ያላቸው ሊቃውንቶች ቢኖሩም ተፍሲር ላይ ያን ያህል አይደለም።
የሉም ማለት አይደለም። በተፍሲር መጽሐፍ የጻፉም አሉ እንደ ሼክ መሐመድ አሚን አልሐራሪ ሐዳኢቅ ሩሂ ወረይሃን የመቀሩ ወደ አኺራ ሄዱት ቁርአን ብለው 33 ሙጀለድ ጽፈዋል። ወይ ነቅል የበዛበት ቢሆንም ሸخصያቸው ብዙ ባይጎላም ቋውም በንቁሉም ብርቱ ነው። በቃ ጃሚዕ ነው። እንደዚህ አይነት ጸሐፊዎች አሉ። ከዛ ውጭ ያለ ተርጀማና ቂሳ ላይ የማተኮር ነገር ይታያል። ተርጀማውም ደግሞ በጽሁፍ ደረጃ አስቀምጠውት አይደለም። በሸፈውዬ ነው ተናቁል ያድርጉ የነበሩት። ይሄንን ወደ ጽሁፍ የቀየሩትና እንደውም በዘመናዊ ቋንቋ የጻፉት እና ሐጂ ሳኒ ናቸው። እሱ ትርጉም በጣም በዲዕ ነው። ምክንያቱም አረብኛውን ለሚያውቅ ሰው የነህውን እንትን ህግ ጠብቀው ضمائሮቹን ተፍሲር አልጀላሌን ራሱ ነው በአማርኛ ያወረደው ብሎ እስከምታስቡ ድረስ የሚገርም ስራ ነው የሰሩት ረህመቱላሂ ዐለይሂም። ይሄ አለ። ያም ሆኖ ሼክ መሐመድ ታጁ ኪታባቸው ኢዕላሙል አቅቢያ የሚባል ኪታባቸው ላይ ተፍሲር እኛ ሀገር ላይ አልተቀራም ማለት እችላለሁ ይላሉ። በሚጠብቁት የሌሎች ሀገር ላይ አለፉትን የሰሩትን ነገር የሚመጥን አይደለም ለማለት ፈልገው እንጂ ጭራሽ ከናካቴው የለም ማለት አይደለም። መቼም ራሳቸው ሙፈሲር ስለነበሩ ሌሎችም ምን ሐጂ ሳኒ መስታቸው ዝማላ ናቸው። ሌሎች ትላልቅ በተፍሲር ረጅም ዘመን የሚያቀሩ ታዋቂ ተፍሲር ሐለቃዎች እና ዒልሞች አሉ። እንግዲህ ማውቀው የሰሜኑን ነው። በሬዳ ሀዶ የሚባሉ አርጊቲ የሚባሉ የተፍሲር ቦታዎች ነበሩ። አራርቲ የሚባሉ እድሜ ልካቸውን ተፍሲር ነው። አጠገባቸው ኪታብ ተደርድሮም ካየ የተፍሲር ኪታብ ሊያገኙ የቻሉትን በተለይ ጀላሌ ራሱ አለች። ሐሺዎቹ ደግሞ እነ ጀመል እነ ሳዊ ከዛ ካለፈ ደግሞ እነ በይዳዊን ያገኛሉ። አሁን አኺር ላይ ደግሞ ያሉት ኪታቦች እንዳሉ የተዘረገፉ መጥተዋል ሰዎቹ ተናግረው። ሽክራን ሼክ፣ ሰዓታችን አልቋል። ኢንሻአላህ አሁን የዘረዘርናቸውን በጥቅሉ የዘረዘርናቸውን ኪታቦች ለየብቻ ክፍል ሰጥተን ኢንሻአላህ በደንብ እናያቸዋለን። ጀዛኩሙላሁ ኸይረን። ውድ ተመልካቾቻችን የዛሬው ፕሮግራማችን በዚሁ ይጠናቀቃል። ሰላም አለይኩም።